ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊ ስፖርታዊ መረጃችንን ወደ እናንተ እናደርሳለን። ለዛሬ ዕለተ ማክሰኞ መጋቢት 9 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ለሚቀጥሉት 30 ደቂቃዎች ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እንለፍ። የኢትዮጵያ ብሔራዊ ቡድን ይመለከታል። የኢትዮጵያ ብሔራዊ ቡድን በ2026 በሶስት ሀገራት በጣምራ በሚሰናዳው በ23ኛው የዓለም እግር ኳስ ዋንጫ ውድድር መድረክ ላይ ተሳታፊ ሆኖ ለመገኘት የምድብ ማጣሪያ ጨዋታውን እያከናወነ ይገኛል። በቀጣይ ደግሞ የምድብ 5ኛና 6ኛ መርሃ ግብሩን ከግብጽና ከጅቡቲ ብሔራዊ ቡድን ጋር መጋቢት 12ና 15 በሞሮኮ የሚያከናውን ነው የሚሆነው። እንግዲህ ብሔራዊ ቡድኑ ዝግጅቱን እያደረገ ይገኛል። ትላንትና 5ኛ ልምምዱን እንደዚሁ በአዲስ አበባ ስቴዲየም ማከናወን ችሏል። በትላንት የልምምድ መርሃ ግብሩ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ እንዲሁም የጽህፈት ቤት ኃላፊው አቶ ባህሩ ጥላሁንና ምክትል ፕሬዝዳንቱ አቶ ዳኛቸው ነገሩ ስለመገኘታቸው ተነግሯል። ብሔራዊ ቡድኑን እንግዲህ ሜዳ ላይ በመገኘት ማበረታታትና በቀጣይ ጨዋታዎች ላይ ውጤታቸው ላይ ያተኩረው እንዲሰሩና ፌዴሬሽኑም ከጎናቸው መሆኑን እንደዚሁ መልእክታቸውን አስተላልፈዋል። በትላንቱ የልምምድ መርሃ ግብር ላይ ተገኝተው ማለት ነው የፌዴሬሽኑ ሰዎች። እንግዲህ ዛሬ ሌሊት ለነገ አጥቢያ ወደ ሞሮኮ ካዛብላንካ የሚያመራ ነው የሚሆነው። ከዛ ባለፈ እንግዲህ የፊታችን ዕለተ አርብ መጋቢት 12 የመጀመሪያ ጨዋታውን ግብጽ ብሔራዊ ቡድን ጋር ያከናውናል። ይህ ጨዋታ የሚከናወነው በላርቢ ላውዚ ስቴዲየም ነው። የመጀመሪያው ጨዋታ የሚደረገው ግብጽ እንግዲህ የምድቡ መሪ እንደሆነ ይታወቃል። 10 ነጥቦችን ሰብስቦ ካከናወናቸው 4 ጨዋታዎች 3ቱን በአሸናፊነት እንዲሁም ደግሞ በአንዱን ጨዋታ ደግሞ ባቻ ውጤት በማጠናቀቅ ነጥቡን 10 በማድረስ የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። የኢትዮጵያ ብሔራዊ ቡድን ደግሞ ካከናወናቸው 4 ጨዋታዎች 3 ነጥቦች ነው ያሉት። ይህም ደግሞ 5ኛ ደረጃ ላይ እንዲቀመጥ አድርጎታል ማለት ነው። እንደነ ጊኒ ቢሳው፣ ቡርኪና ፋሶ እና ሴራሊዮን ደግሞ ተከታዩን ደረጃ ይዘዋል። 6 ነጥብ ያላት ጊኒ ቢሳው ናትና የኢትዮጵያ ብሔራዊ ቡድን በእነዚህ ሁለት ጨዋታዎች ላይ የተሻለ ውጤት ማስመዝገብ ከቻለ የበለጠ ወደ ዓለም እግር ኳስ ዋንጫ ውድድር መድረክ ለማምራት ያለውን ተስፋ የሚያለመልም ይሆናል። ነገር ግን በእነዚህ ሁለት ጨዋታዎች ደግሞ ምናልባት ሽንፈቶችን የሚያስተናግድ ከሆነ ደግሞ ከባድ ሊሆንበት እንደሚችል ይገመታል። በተለይ የግብጽ ብሔራዊ ቡድን በዘንድሮ ስብስቡ ወይም ደግሞ አሁን በጠራው ስብስብ ላይ ትልልቅ በአውሮፓ ታላላቅ ሊግ ላይ የሚጫወቱ ተጫዋቾችን እንደዚሁ አካቷል። ሞሐመድ ሳላ የሊቨርፑሉ ተካቷል በስብስቡ ላይ። እንደዚሁም ደግሞ ለማንቸስተር ሲቲ እየተጫወተ የሚገኘው ኦማር ማርሙሽም እንደዚሁ ጥሪ ቀርቦለታል። ኦሳማ ሰን ነው አሁን የፈረኖቹ ወይም ደግሞ የግብጽ ብሔራዊ ቡድን አሰልጣኝ ሆኖ ቡድኑን እየመራ የሚገኘው ማለት ነው። ለትላልቅ ተጫዋቾች እንግዲህ ጥሪውን አቅርቧል ማለት ነው። የግብጽ ብሔራዊ ቡድን መጋቢት 12 ቀደም ሲል እንደገለጽ ነው ከኢትዮጵያ ብሔራዊ ቡድን ጋር በላርቢ ላውዚ ስቴዲየም የሚያደርጉት ጨዋታ እንግዲህ የፊታችን ዕለተ አርብ ይከናወናል ማለት ነው። 24 ተጫዋቾች ናቸው አሰልጣኝ መሳይ ተፈሪ ጥሪ አቅርቦላቸው አሁን ድረስ እንግዲህ ልምምዳቸውን እየሰሩ የሚገኙት ማለት ነውና እንግዲህ በዛሬ በሚደረገው ልምምድ ደግሞ አንድ ተጫዋች ይቀነሳል። 23 ተጫዋቾችን ነው በጥቅሉ ይዘው ወደ ሞሮኮ ካዛብላንካ ዛሬ ሌሊት ለነገ አጥቢያ የሚጓዙት ማለት ነው። ከወዲሁ እንግዲህ መልካም ዕድል እንመኛለን። ከ3 ቀናት በኋላ ደግሞ በለተሰኙ መጋቢት 15 ደግሞ እንደዚሁ ሁለተኛ ጨዋታቸውን የኢትዮጵያ ብሔራዊ ቡድን ከጅቡቲ አቻው ጋር የሚያከናውን ይሆናል ማለት ነው። ይህ ጨዋታ ደግሞ የሚደረገው በኤልጂዲዳ ሞሮኮ ኤልአብዲ ስቴዲየም ነው። ሁለተኛው ጨዋታ ከጅቡቲ አቻቸው ጋር የሚያደርጉት ማለት ነው። ቀደም ሲል እንደገለጽ ነው እንግዲህ ሁለቱም ጨዋታዎች ላይ የኢትዮጵያ ብሔራዊ ቡድን የተሻለ ውጤት እንዲያስመዘግብ ናሁ ስፖርት እንደጊዜው ይመኛል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከፍተኛ ሊግ እናገኛለን። የኢትዮጵያ ከፍተኛ ሊግ የምድብ ሀና የምድብ ለ ጨዋታዎች እንደዚሁ እየተከናወኑ ይገኛሉ። የምድብ ሀን ስናስቀድም እንግዲህ ደብረ ብርሃን ከወልቂጤ ከተማ ጋር ያደረጉት ጨዋታ በደብረ ብርሃን 2-1 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ አብዱልአዚዝ ሁመር 30ኛውና 39ኛው ደቂቃ ላይ ደብረ ብርሃንን አሸናፊ ያደረጉ 2 ግቦችን ከመረብ ማሳረፍ ችሏል። ወልቂጤ ከተማን ከሽንፈት ያልታደገ ብቸኛ ግብ ደግሞ 55ኛው ደቂቃ ላይ ማይክል ተሾመ እንደዚሁ ከመረብ ማሳረፍ ችሏል ማለት ነውና በአጠቃላይ ደብረ ብርሃን በዚህ ጨዋታ ላይ ድል ማድረግ ችሏል። በምድባ ሌሎች በምድብ ላይ የተደረጉ ጨዋታዎች አሉ። የ16ኛ ሳምንት የሁለተኛ ቀን ጨዋታዎችን ስንመለከት እንግዲህ ነገሌ አርሲ
ከአዲስ አበባ ዩኒቨርሲቲ ጋር ጨዋታውን አድርጎ 3-1 በሆነ ውጤት በነገሌ አርሲ አሸናፊነት ሲጠናቀቅ ዘሩባቤል ፈለቀ 36ኛው ደቂቃ ላይ፣ ምስጋና መላኩ 43ኛው ደቂቃ ላይ፣ 50ኛው ደቂቃ ላይ ደግሞ ዳዊት ታደለ ኳስና መረብን ያገናኙ የነገሌ አርሲ ተጫዋቾች ሆነዋል። ለአዲስ አበባ ዩኒቨርሲቲ ብቸኛውን ጎል ደግሞ ሳሙኤል ተገኔ 29ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የምድብ ለ የ12ኛ ሳምንት የመጀመሪያ ቀን ጨዋታዎች እንደዚሁ ተከናውነው ተከታይ ውጤቶች ተመዝግበውበታል። ድሬዳዋ ከቀይዛ ላይ ያደረጉት ጨዋታ እንደዚሁ 0-0 በሆናቸው ውጤት ጨዋታው ተጠናቋል። ወልቂጤ ከተማ ኢትዮጵያ መድንን 1-0 ማሸነፍ ችሏል። 68ኛው ደቂቃ ላይ ቴፔኒ ፍቃዱ ኳስና መረብን ማገናኘት የቻለ የወልቂጤ ከተማ ተጫዋች ሆኗል ማለት ነው። እንደዚሁ በምድብ ሌላም አንድ ጨዋታ ነበረ። በምድብ ሀ በተደረገ ጨዋታ ደግሞ ሐዋሳ ከተማ አዲስ አበባ ከተማን እንደዚሁ 3-0 በሆነ ውጤት ያሸነፈበትንም ውጤት መመልከት እንችላለን። 9ኛው ደቂቃ ላይ ዚያድ ከድር ጎል አስቆጥሮ ቀዳሚ ያደርጓቸዋል ሐዋሳ ከተማዎችን። 43ኛው ደቂቃ ላይ ዳግም ትንሳኤ እንዲሁም 66ኛው ደቂቃ ላይ ምንተስኖት ጀማል ኳስና መረብን በማገናኘት ይህን ጨዋታ ሐዋሳ ከተማ አዲስ አበባ ከተማን 3-0 እንዲያሸንፍ አድርገውታል ማለት ነው። እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርትን ነው በመከታተል ላይ የምትገኙት ማለት ነው። ቀሪ የባህር ማዶ ስፖርታዊ መረጃዎችን ይዘን እንመለሳለን። መሸጋገሪያውን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ናሁ ቴሌቪዥንን 481 ላይ በዲኤስቲቪ ታገኙታላችሁ፣ መከታተል ይቻላል። በሌሎች አማራጮች ደግሞ በማህበራዊ ሚዲያ በዩቲዩብ በቲክታክ እና በሌሎችም የማህበራዊ ሚዲያዎች እንደዚሁ በስፋት እየደረስን እንገኛለን። በተለይ የዩቲዩብ ቻናላችንን ከ360 ሺህ በላይ ሰብስክራይበር ያለው ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። አሁን ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው በቀጥታ የምናመራው ማለት ነው። የባህር ማዶ ስፖርታዊ መረጃችንን ቀዳሚ የምናደርገው ሊቨርፑልን ይመለከታል። ሊቨርፑል እግር ኳስ ክለብ እንግዲህ በዘንድሮ ዓመት በአሰልጣኝ አርነ ስሎት እየተመራ አጀማመሩ እጅግ በጣም ድንቅ ነበር፣ ጥሩ ጉዞ ሲያደርግ ነበር። ነገር ግን አሁን ላይ ደግሞ ከውድድር መድረኮች እየወጣ ነው የሚገኘው። መጀመሪያ የተሰናበተበትን የውድድር መድረክ እናስታውሳለን። በኤፍኤ ካፑ በሶስተኛ ዙር በፕሌሙዝ በሻምፒዮንሺፑ ተሳታፊ ክለብ እንደዚሁ 1-0 በሆነ ውጤት ተሸንፎ ከውድድር መድረኩ መሰናበቱን እናስታውሳለን። ቀጠለ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ በፈረንሳዩ ክለብ በፒኤስጂ በመለያ ምት ተሸንፎ ከውድድር መድረኩ መሰናበቱን እናስታውሳለን። በጥሎ ማለፍ 16 ማለት ነው። እንደገና ደግሞ ከትላንት በስቲያ እንደዚሁ እናስታውሳለን። በእንግሊዝ ሊግ ካፕ የፍጻሜ ጨዋታ ላይ ደግሞ እንደዚሁ የመድረኩን የዋንጫ ክብር ለስድስተኛ ጊዜ ያሳካል ተብሎ ሲጠበቅ በኒውካስል ዩናይትድ 2-1 በሆነ ውጤት ተሸንፎ የመድረኩን የዋንጫ ክብር ያጣበትን አጋጣሚ ማስተዋል ይቻላል። አሁን ብቸኛው የዋንጫ ተስፋው የሚሆነው የእንግሊዝ ፕሪሚየር ሊግን የማሳካት ነው። ይህንን በጥሩ ሁኔታ እየመራ ነው የሚገኘው። የ12 ነጥቦች ልዩነት አለው ከተከታዩ አርሰናል ማለት ነው። ከዚህ አንጻር ምናልባት የሊጉን የዋንጫ ክብር በጥሩ ሁኔታ የማሳካት እድል አለው ተብሎ ይገመታል። ነገር ግን አሁንም ሂሳባዊ ስሌትን ከተመለከትን ከአርሰናል ጋር ያላቸው የነጥብ ልዩነት 12 ነው። በእርግጥ አሁን ባለው ሁኔታ በግብ ክፍያም ጭምር እንደዚሁ ሊቨርፑል እንደሚመራ ይታወቃል ማለት ነውና የቀሩት ደግሞ 9 መርሃ ግብሮች ናቸው። ከ9ኙ መርሃ ግብር 5 ጨዋታዎችን መሸነፍ ይኖርበታል። አርሰናል ደግሞ ሁሉንም ጨዋታዎች ማሸነፍ ይኖርበታል። አሊያም ደግሞ 4 ጨዋታዎች ተሸንፎ 1 ጨዋታ ባቻ ውጤት ማጠናቀቅ ይኖርበታል። አርሰናል የሊጉን የዋንጫ ክብር እንዲያሳካ ሊቨርፑል እነዚህን
ሽንፈቶችን ማስተናገድ አለበትና ከዚህ አንጻር እንግዲህ ብዙ የእግር ኳሱ ባለሙያዎች የሚገልጹት ሊቨርፑል ከወዲሁ እንግዲህ የጊዜ ጉዳይ ካልሆነ በስተቀር የፕሪሚየር ሊጉን የ2024/25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዋንጫ ባለክብር እንደሆነ ከወዲሁ እንግዲህ እየተተነበየለት ይገኛል። ያሉትንም ሁኔታዎች ይህንን የሚያሳዩ ይመስላል። ነገር ግን እግር ኳስ አንዳንዴ የማይታመንበትን ሁኔታ ክስተቶች እንደዚሁ ሲፈጠሩበት እንመለከታለንና በዓለማችን ላይ ከተከሰቱ ክስተቶችም አንደኛው ሊሆን ይችላል ማለት ነው። ምናልባት ከዚህ ተነስቶ አርሰናል የሊጉን የዋንጫ ክብር የሚያሳካ ከሆነ በጣም አስገራሚ ነው። ብዙ መነጋገሪያ ነገሮች ሊነሱበት እንደሚችሉ ይገመታል ማለት ነው። ያ ይሆናል ተብሎ ግን አይጠበቅም። ሊሆን የሚችልበትም እድል ሊኖር ይችላል፣ አይታወቅም ማለት ነውና ወደፊት እንመለከተዋለን በሚኖሩት የፕሪሚየር ሊጉ ጨዋታዎች። እንግዲህ በዚህ ሳምንት የሀገራት ጨዋታዎች እረፍት የሊግ ጨዋታዎች የሉም። የሀገራት ጨዋታዎች ናቸው የሚኖሩት የኢትዮጵያ ብሔራዊ ቡድንን ጨምሮ ማለት ነው። ሌሎችም ሀገራቶች ለምሳሌ በአውሮፓ ኔሽንስ ሊግ የዓለም ዋንጫ ማጣሪያዎች እንደዚሁ ይደረጋሉ። ሌላ ደግሞ በአፍሪካ አህጉር ደግሞ እንደዚሁ የዓለም ዋንጫ ማጣሪያዎችም እንደዚሁ ይደረጋሉ ማለት ነው። ከሊቨርፑል ጋር ግን ያነሳነው ነጥብ ምንድን ነው? ሊቨርፑል ቀጣይ ዓመቱን የበለጠ ተጠናክሮ ለመምጣት ብዙ ቡድኖች አስቀድመው እንግዲህ ተጫዋቾች ጋር ግንኙነት ጀምረዋል። ተጫዋቾችን ለማምጣት ለማስፈረም ድርድር የመጀመር ነገር እየተመለከትን እንገኛለን። የአርነ ስሎቱ ቡድን ሊቨርፑል አሁን አሌክሳንደር አይዛክን የማስፈረም ከፍተኛ ፍላጎት እንዳለው እየተገለጸ ነው የሚገኘው። እነዚህ መረጃዎች ከ2 ሳምንታት በፊት ሲወጡ እንደነበረ እናስታውሳለን። ይህ ተጫዋች አስቀድሞ እንግዲህ ለአርሰናል የቀረበ ይመስል ነበረ። አርሰናል ይህንን ተጫዋች ማስፈረም ይፈልግ ነበረ። አስቀድሞም ኒውካስል ዩናይትድ ይህን ተጫዋች ከሪያል ሶሲዳድ ከማምጣቱም በፊት አርሰናል ከዛው ከስፔን ይህን ተጫዋች የማምጣት ትልቅ ፍላጎት ነበረው። ነገር ግን ኒውካስል ዩናይትድ በአቋራጭ ገብቶ እንግዲህ ይህን ተጫዋች ማምጣቱ ይታወሳል ማለት ነው። እንግዲህ አሁን ላይ ደግሞ ይህ ተጫዋች ከአርሰናል ይልቅ የሊቨርፑል ሰዎች ይበልጡኑ እየተከታተሉት እንደሆነና በክረምቱ የተጫዋቾች የዝውውር መስኮት ላይ ተጫዋቹን ለማምጣት አስፈላጊውን ነገር እያደረጉ እንደሆነ እየተገለጸ ነው የሚገኘው። እንግዲህ በዚህ እንቅስቃሴ ላይ የክለቡ አመራሮች ይበልጡኑ አምነውበታል። ተጫዋቹ ሊቨርፑልን የሚመጥንና ለሚቀጥሉት ዘለግ ላሉ ዓመታቶች ሊቨርፑል ለሚያመጣቸው ውጤትም ትልቅ አቅም ይሆነናል የሚል ሀሳብ እንዳላቸው ነው እየተገለጸ የሚገኘው ማለት ነውና ተጫዋቹም በኒውካስል ዩናይትድ ቤትም ግሩም የውድድር ዓመታትን እያሳለፈ ነው የሚገኘው። እንግዲህ በሊግ ካፑ ተመልክተነዋል። አርሰናልን ባሸነፉበት ጨዋታ ጎል አግብቷል፣ ሴሚፋይናል ላይ ማለት ነው። እንደገና በፍጻሜው ጨዋታ ላይ ሊቨርፑልን 2-1 በሆነ ውጤት ረተው ከ70 ዓመታት በኋላ የመድረኩን የዋንጫ ክብር እንዲያሳኩና የኒውካስል ዩናይትዶች ከዋንጫ ጋር እንዲገናኙ ከረጅም ዓመታት በኋላ ያስቻለው ተጫዋች አቅሙ እጅግ በጣም ልዩ ነበረና ከዚህ አንጻር ይህን ተጫዋች የማምጣት ፍላጎት አላቸው ተብሏል። ኒውካስል ዩናይትድ ደግሞ ከ130 እስከ 150 ሚሊዮን ፓውንድ ድረስ ለዚህ ተጫዋች የዝውውር ሂሳብ እንደሚፈልግ እንደዚሁ ተገልጿል ማለት ነውና በቀጣይ የሚሆነውን ነገር እንመለከታለን። በዘንድሮ ዓመት እንግዲህ በፕሪሚየር ሊጉ ባደረጋቸው ጨዋታዎች 19 ግቦችን ከመረብ አሳርፏል። 5 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። በቀጥታ ከተመለከት ነው 24 ቀጥተኛ ተሳትፎ አድርጓል፣ ግብ በማግባቱ ሚና ማለት ነውና አሁን ላይ ወርልድ ክላስ ከሆኑ በጣም ደረጃቸው ላቅ ካሉ ተጫዋቾች መካከል አንደኛው አሌክሳንደር አይዛክ ነው ማለት ነውና ይህ ትውልደ ኤርትራዊ ተጫዋች ቀጣይ ማረፊያው መርሲሳይዱ ክለብ ሊቨርፑል ሊሆን እንደሚችል ብዙ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። እንግዲህ በቀጣይ እንመለከታለን። ብዙ ነገሮች እየተነኑበት ነው የሚገኙት ሊቨርፑል። በእርግጥ አሰልጣኙ አዲስ ናቸው። አዲስ አሰልጣኝ ሆነው ያውም የእንግሊዝ ፕሪሚየር ሊግን ተላምደው በተለያዩ ውድድር አይነቶች እንደዚህ አይነት ደግሞ ጉዞ ማድረጋቸው ያውም ተጫዋቾች ግዢ ላይ ሳይሳተፉ ማለት ነው። አንዱን ፍሬድሪኮ ቼዛን ብቻ ነበር ያመጡት። ከዛ በኋላ እንግዲህ ወይ ደግሞ ሌላው በረኛ አምጥተውት ግብ ጠባቂውም ያው እንደምናውቀው ኬለርና አሊሰን ቤከር ናቸው በተደጋጋሚ ሲሰለፉ የምንመለከታቸው። አሊሰን ቤከር ደግሞ በተለየ መልኩ ማለት ነውና ተጫዋች ያናህል አላመጣም። ያመጣውንም ፍሬድሪኮ ቼዛንም ቀደም ሲል እንደገለጽ ነው ያናህል ጨዋታዎች ላይ የሚጠቀምበት አይነት አይደለምና ይህንን የቀድሞ ስብስብ ይዞ ደግሞ እንደዚህ አይነት ጉዞ ማድረግ የበለጠ የአሰልጣኙን አቅም የሚያሳይ ነው። በቀጣይ ግን በአዲሱ የውድድር ዘመን ደግሞ ብዙ ነገሮችን አይቶ ስለተማረ ጥሩ ውጤት ለሊቨርፑል ያስገኛል የሚል ሀሳብ አላቸው ደጋፊዎችም ማለት ነው። እንግዲህ በቀጣይ ይህንን የምንመለከት ነው የሚሆነው። ከዛ ባለፈም
ሌላኛው አርሰናል ራዳር ውስጥ የሚገኘውን ቤንጃሚን ሴስኮንም የማምጣት ፍላጎት እንዳላቸው እንደዚሁ እየተገለጸ ይገኛል። እነዚህን ተጫዋቾች እያወዳደሩ ነው የሚገኙት ተብሏል። በቀጣይ እንመለከታለን። እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ላይ ግን ዘንድሮ የበለጠ የግዢ ሂደቱ ከፍ ሊል እንደሚችል ይገመታል። ዩናይትድ ሪፎርም ነው ማድረግ የሚፈልገው ሙሉ ለሙሉ በርካታ ተጫዋቾችን ያስወጣል። በር ላይ የቆሙ ብዙ ተጫዋቾች አሉ። እንዲሁም ደግሞ የሚፈልጋቸው በተለይ ለአሰልጣኝ ሮበን አሞሪም በባክስሪ የሚያደርገውን እንቅስቃሴ ሊመጡ ነው የሚችሉ ፈጣን ተጫዋቾችን እና ወጣት ተጫዋቾችን በጣም ስኪል ያላቸውን ተጫዋቾች ማምጣት ይፈልጋልና ሮበን አሞሪም ስለዚህ ብዙ ተጫዋቾች ወደ ዩናይትድ ወደ ኦልድ ትራፎርድ ይመጣሉ ተብሎ ይገመታል። ቀደም ሲል ሊቨርፑልም እንግዲህ በግዢው ላይ የበለጠ መሳተፍ እንደሚፈልግ ተገልጿል። ቶተንሃም ሆትስፐርስም በተመሳሳይ እንደዚሁ በክረምቱ የተጫዋቾች የዝውውር መስኮት ላይ ጥሩ ተሳትፎ ሊያደርግ እንደሚችል ከክለቡ አመራሮች አሰልጣኝ እንግዲህ አንጄ ፖስቴኮግሉ ዳኒ ሌቪ ነው እንግዲህ የክለቡ ፕሬዝዳንት እንደሆነ የሚታወቀው ሊቀመንበሩ ማለት ነውና ጥሩ ግንኙነት እንዳላቸውና በክረምቱ የተጫዋቾች የዝውውር መስኮት ላይ ቶተንሃም ሆትስፐርስን ወደ ቀድሞ ተፎካካሪነቱ የሚያመጡ ጥሩ ተጫዋቾች ሊያስፈርሙላቸው እንደሆነ እንደዚሁ ስለመስማማታቸው ሲገለጽ ነበረ። አርሰናልም እንግዲህ የጥሬ ተጫዋቾች የዝውውር መስኮትን ማሳለፉ ትልቅ መስዋዕትነት እንዳስከፈለው ይሄው እየተመለከትን እንገኛለን። የተገኙትን እድሎች ላለመጠቀም ዋናው ነገር የተጫዋቾች በጉዳት ምክንያት ከሜዳ ሲርቁበት ሁነኛ ተጫዋቾችን ማምጣት ባለመቻሉ ይህንን አይነት መስዋዕትነት እየከፈለ ይገኛል። ይህንኑ ስህተት በክረምቱ የተጫዋቾች የዝውውር መስኮት የአርሰናል ሰዎች ይደግሙታል ተብሎ አይጠበቅምና የተለያዩ ተጫዋቾችን ያመጣሉ። እንደዚሁ በአርሰናል ቤትም ብዙ ዝውውሮች ሊኖሩ እንደሚችሉ ይገመታል ማለት ነው። ቼልሲም በተመሳሳይ 6 ተጫዋቾችን አሁን ሰሌክት አድርጓል። በክረምት የተጫዋቾች የዝውውር መስኮት በውሰት ውልና እንዲሁ ደግሞ ለሌላ ክለብ የሚሸጣቸውን አውጥቷልና ቼልሲም ሪፎርም ይኖረዋል ተብሎ ይጠበቃል። ማንቸስተር ሲቲም በተመሳሳይ በጥር የተጫዋቾች የዝውውር መስኮት ላይ ተሳትፏል። ውጤቱ በዚሁ ከሄደ ምናልባት አሰልጣኝ ፔፕ ጋርዲዮላም እነዚህ ቡድኖች ራሳቸውን ሲጠግኑ እሱም ዝም ብሎ ቆሞ ያል ተብሎ አይጠበቅምና ልክ እንደ ጥሩ ሁሉ ደግሞ ሌሎችንም ተጫዋቾች የሚለቃቸውና የሚያመጣቸው ተጫዋቾችም ሊኖሩ እንደሚችሉ ይጠበቃል። ምክንያቱም እንደ ደብሮነ የመሳሰሉ እንደነ ሲልቫን የመሳሰሉ ተጫዋቾች እንደሚለቁ ይጠበቃል ማለት ነው። እድሜያቸው የገፋ ግብ ጠባቂውን ጨምሮ ማለት ነው። ሌሎችም ተጫዋቾች ሊለቁ እንደሚችሉ ይገለጻልና ወጣትና ለፔፕ አጫዋት የሚመቹ ተጫዋቾችን ሊያመጡ የሚችሉበት እድል ሰፊ ነው። አርሰናል እንግዲህ የኒኮ ዊሊያምስን ጉዳይ ደግሞ እየተመለከትን እንገኛለን። እንግዲህ ቴክኒካል ዳይሬክተር እንደዚሁ አንድሬ ቤርታን መቅጠሩ ይታወቃል። ስፖርቲንግ ዳይሬክተር አድርጎ ቀጥሯል። እኚህ ግለሰብ ደግሞ ተጫዋቾች በተለይ በጣም ብዙ ጊዜ የማይታወቁ ተጫዋቾችን በማምጣትና ወደ ትልልቅ ክለብ እንዲመጡ በማድረግ ጥሩ ግልጋሎት እንዲሰጡ የራሳቸውን ደግሞ ሲቪም ከፍ እንዲያደርጉ እድል የሚከፍት ነው። ስለዚህ ኒኮ ዊሊያምስ የአትሌቲክ ቢልባውን ተጫዋች የማምጣት ስራቸውን ከወዲሁ እንደጀመሩ ሀሳብ እየተገለጸ ነው የሚገኘው ማለት ነውና አርሰናል ጋር በተያያዘም የኒኮ ዊሊያምስ ጉዳይ በተደጋጋሚ እየተመለከት ነው እንገኛለን። አሁን ግን የበለጠ ስራዎችን አስቀድመው መስራት ችለዋል። በኋላ ላይ ፍክክር ውስጥ ገብቶ እንግዲህ ድርድር ውስጥና የሚያገኙትንም የገንዘብ ሁኔታ ያለ ድርድር በጥሩ ዋጋ ለማምጣት እንግዲህ ተጫዋቾችን ከወዲሁ ግንኙነት ስለመጀመራቸውና የክለቡን የማሳመኛ እቅዳቸውን እንግዲህ ዘርግተው እየሄዱ እንደሆነ እየተገለጸ ነው የሚገኘው ማለት ነውና በቀጣይ ክረምት የተጫዋቾች የዝውውር መስኮት ከወዲሁ ክለቦች ይሄን አይነት እንቅስቃሴ ማድረጋቸው እውን ነው የሚያሳየንና የሚጠቁመን ነገር አለ። በክረምቱ ብዙ ተጫዋቾች ከክለብ ወደ ክለብ ሊዘዋወሩ ስለሚችሉ የክለቦችን ፍላጎት ከፍተኛ ሊሆን ስለሚችል ከወዲሁ ድርድሩ ተጀምሯል ማለት ነው። ብዙ ክለቦች እንቅስቃሴ እያደረጉ ነው የሚገኙት። አርሰናል፣ ሊቨርፑል፣ ቀደም ሲል ዩናይትድ እንደገለጽኩላችሁ ከሌሎች ተጫዋቾች ጋር ዩናይትድ አስቀድሞም እየነገርኳችሁ ነበረ። ቤንጃሚን ሴስኮም ዩናይትድም እየተባለ ጭምር ነው የሚገኘው እና እነዚህ ተጫዋቾች እንግዲህ ማረፊያቸው ወዴት ይሆናል? ብዙ ክለቦች ግን የክፍተታቸውን ስትመለከቱ የፊት መስመር ዲፓርትመንቱ ነው አብዛኛው ማለት ዩናይትድም እንደዚሁ በተመሳሳይ ነው። ማርከስ ራሽፎርድን ለ6 ወራት ሰጥቷል። አንቶኒን በውሰት ሰጥቷል። እነዚህ ተጫዋቾች በውሰት ሰጥቷቸዋልና እነዚህ ተተኪ ተጫዋቾች ደግሞ ማምጣት ይፈልጋል። ምናልባት በዛውም የሚቀጥሉበት አጋጣሚ ሊኖር ስለሚችል ማለት ነውና እነዚህን ጉዳዮች ተመልክተናል። ከዝውውር ጋር በተያያዘም ሌላኛው ሜሲን በተመለከተ ሊዮኔል አንድሬስ ሜሲ እንግዲህ ከብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ስብስብ ውጪ ስለመሆኑ እየተገለጸ ይገኛል። ተጫዋቹ በጉዳት ምክንያት ነው። የዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ 2 ጨዋታዎች አላቸው በቀጣይ ማለት ነው በላቲን አሜሪካን ሀገራት። የአርጀንቲና ብሔራዊ ቡድን ግን ያለ ሜሲም ቢሆን
ጨዋታዎችን ሊያሸንፍ እንደሚችል ይገመታል። ምክንያቱም አሁን ያሉት በአጠቃላይ ተጫዋቾች በጥሩ ቁመና ላይ ይገኛሉ። ብሔራዊ ቡድኑም ጨዋታዎችን እያሸነፈ ነው የሚገኘው፣ መሪ ስፍራ ላይ ነው የሚገኘው። ስለዚህ ሊዮኔል ሜሲ ምናልባት ከስነልቦና አንጻር ካልሆነ በስተቀር ተጫዋቾቹ ላይ የሚፈጥረው ነገር ክፍተት ይኖራል ተብሎ አይጠበቅም ማለት ነውና እንግዲህ በጉዳት ምክንያት ከአርጀንቲና ብሔራዊ ቡድን ስብስብ ውጪ ስለመሆኑ እየተገለጸ ይገኛል። ኔማር ጁኒየር አሁን በሳንቶስ ነው በአሳዳጊው ክለብ ውስጥ በብራዚል የሚገኘው። የሳውዲ ፕሮ ሊጉን ሀላሃሊን ከለቀቀ በኋላ በቀጥታ ወደ ሳንቶስ አምርቶ እንግዲህ ጨዋታዎቹን እያደረገ ይገኛል። በሳንቶስ ደግሞ ያለው ቆይታ በጣም እየተወደደለት ይገኛል። ግሩም እንቅስቃሴ በማድረግ ላይ ይገኛል። ይህንን ተከትሎ እንግዲህ የብራዚል ብሔራዊ ቡድን አሰልጣኝ ጥሪ አቅርቦለት ነበር። ነገር ግን ተጫዋቹ አሁንም መጠነኛ ጉዳት ገጥሞት ከብሔራዊ ቡድኑ ስብስብ ውጪ ሆኗል። እንግዲህ በቀጣይ እንመለከታለን። የብራዚል ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ ቀጣይ የሚያደርጋቸው ጨዋታዎች እጅግ በጣም ወሳኝ ናቸው። አሁን ላይ እንግዲህ የሚገኘው 5ኛ ደረጃ ላይ ነው። ደረጃዎቹ ማሻሻል ይጠበቅበታል። በእርግጥ 7 ሀገራቶች ይመስሉኛል ወደ ዓለም እግር ኳስ ዋንጫ ውድድር መድረክ የሚያልፉት ማለት ነው። እንግዲህ በቀጣይ በ2026ቱ የዓለም እግር ኳስ ዋንጫ ውድድር መድረክ ላይ የተሳታፊ ቡድኖች ወይም የተሳታፊ ሀገራት ብሔራዊ ቡድኖች ወደ 48 ከፍ ማለታቸውን ተከትሎ ለየሀገራቱ እንግዲህ የተሳታፊነት ኮታ ተጨምሯል። ልክ ለአፍሪካ ወደ 9.5 እንደሆነው ሁሉ እንደዚሁ ለላቲን አሜሪካ ሀገራቶችም እንደዚሁ የተጨመረበትን አጋጣሚ እየተመለከትን እንገኛለን ማለት ነውና ይህንን ይመስላል። ዲባላም በአርጀንቲና ብሔራዊ ቡድን እንደዚሁ ከስብስብ ውጪ ስለመሆኑ የሮማው ተጫዋች እየተገለጸ ይገኛል። እሱም በጉዳት ምክንያት መሆኑን አሰልጣኙ ይፋ አድርገዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የምናደርስላችሁ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ክፍለ ጊዜ በዚህ ተጠናቋል። ለዛሬ ዕለተ ማክሰኞ መጋቢት 9 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ መረጃዎቻችንን በዚህ እናጠናቅቃለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያችን ቢቂላ ተስፋዬ ነበረ። የናሁ ቴሌቪዥን ሌሎች ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!